ساعة مسرتاول معزل بس أمري هي زكناتات كم يتري يا أمي كناتات يا ماشم سبوع يزلو هزبنا من السزاونا قداش تلو خلنا سغازي أبو أقونا تواطعنا إلى نركبش كعهد لو خلطة سلسة ختمات التواطعتيرنا لنا تحنت كتما كف تعمي فبيد وجينيرو አሁን ሱዳን ከሌላ ሀገር ጋር አይደለም ውጊያ የምታደርገው። ሱዳን ውስጥ ያለው የእርስ በርስ ውጊያ ነው። እንደዚህ ባለ ተልእኮ ላይ በቅጥረኝነት ተሰልፎ ከመሞት በላይ አሳዛኝ ነገር የለም። ደመ ከልብ መሆን የለም። ትክክል አየር ኃይሉ ኢላማውን በመምታት እነዚህን ኃይሎች በተሰባሰቡበት ቦታ ደምስሷቸዋል። ይሄ አካባቢ እንግዲህ ብዙ ጊዜ አፈና እና የዘረፋ ምናምን ይካሄድበታል። መኪኖች ይታገታሉ ከነተሳፋሪያቸው ከነሹፌሮቻቸው። ከህዝቡ በደረሰው ጥቆማ መሰረት ክትትል ሲያደርግ ቆይቶ መከላከያ በተጠና ኦፕሬሽን ተዋጊዎቹን መሃል አስገብቶ ከፍተኛ ምት አሳርፎባቸዋል። የሶማሌላንድ ኢትዮጵያ የበርበራን ወደብ በፈለገችው መጠን እንድትጠቀም ብለዋል። በፈለገችው መጠን በፈለገችው መንገድ። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ አድማጭ ተመልካቾቻችን፣ እነሆ የሳምንቱን መጀመሪያ እንዲሁም የወሩን የሰኔ ወር መጀመሪያ ፕሮግራም ይዤላችሁ ቀርብ ያለው ሰኔና ሰኞ እየተባለ ያው በአንዳንዶች ዘንድ ከመጥፎ ዕድል ጋር ከሟርት ጋር እንደዚህ የሚታይ ይሄ ዝም ብሎ አምልኮ ነገር አለ። ያው እንግዲህ እኔ እንደ ማንኛውም ሰኞ እንደ ማንኛውም ሰኔ አንድ ነው መመለከተው። መልካም ተስፋ፣ መልካም የስራ እና የወር መጀመሪያ እና ወሩም ሳምንቱም ቀኑም መልካም የሚሆነው እኛ በምናከናውነው ተግባርና እኛ በሚኖረን አመለካከትና አስተሳሰብ ላይ ነው። ያው ይሄው እንዲሆን እመኛለሁ እና ወደ ዛሬው ፕሮግራሜ ይዤላችሁ ወደምቀርባቸው ርዕሰ ጉዳዮች ስገባ መጀመሪያ ላይ ባጭር አስተዋውቃለሁ። አንዱ በሸኔ የሽብር ኃይል ላይ በምድርና በአየር የተጠናከረ ጥቃት መከፈቱንና ጥቃቱም በቡድኑ ላይ ጉዳት እያደረሰ እንደሚገኝ እንመለከታለን። በትግራይ ለሁለተኛ ጊዜ በ3 ቀን ልዩነት የድሮን ጥቃት ተፈጽሟል። እሁድ በ30 ማለት ነው። ከዚሁ ጋር ህወሓት ለጀነራል አልቡርሃን የሚሸጣቸው ተጋሩ ተዋጊዎች ከስፍራው አውደ ውጊያው ላይ ሆነው ለሱዳን እየተዋጉ መሆናቸውንና ከአልቡርሃን ሰራዊት ጎን መቆማቸውን ነግረውናል ራሳቸው። ይሄንን እንመለከታለን። እንግዲህ ከዚህ ጋር ይሄ የድሮን ጥቃት ሰሞኑን እዚህም እዚያም እየታየ ነው። ውጤታማም ሆኖ የጠላትን ኃይል ሎጂስቲክ እና አመራሮች ተዋጊዎች ላይ ጉዳት እያደረሰ መሆኑን ነው የሚወጡ ሪፖርቶች የሚያመለክቱት። ይሄ ምን እንደምታ አለው ብለን እንመለከታለን። እንግዲህ መንግስት ይሄ ጥቃት ይቀጥላል ወይስ የተወሰነ ጊዜ ተካሂዶ ከዛ በኋላ የእግረኛ የሜካናይዝድ ውጊያ ነው የሚቀጥለው ወይስ ይሄን መንግስት የሚያካሂደው ዲተር ለማድረግ ብታቆሙ ይሻላቸዋል የሚል መልእክት አስተላልፎ ጠላትን ወደ ሰላም እንዲመጣ ለማድረግ ነው። ዞሮ በጠላት ላይ ይሄ የሚካሄደው
ጥቃት ምን ትርጉም አለው የሚለውን እንመለከታለን። እንግዲህ ብዙዎች መንግስት ይህንን ኃይል ይህንን በአየር የሚያደርገውን ጥቃት አጠናክሮ መቀጠል አለበት፣ በተለይ ይሄ ህዝብን በሰላም ወጥቶ እንዳይገባ በሚያደርጉ ኃይሎች ላይ የሚል አለ እና ትርጉሙ እንደምታው ምንድን ነው የሚለውን እንመለከታለን። በሌላ በኩል ኦብነግ የሚባለው የኦጋዴን ነጻ አውጪ ድርጅት እያለ ወይም ኦብነግ ኦጋዴን ብሔራዊ ነጻነት ግንባር እያለ ራሱን ሲጠራ የነበረው ኃይል ከሽብር ኃይሎች ጋር ወይም መንግስትን በኃይል ለመገልበጥ ከሚንቀሳቀሱ ኃይሎች ጋር አብሬ አልሰራም፣ በእኔ ስም የወጣው መግለጫ ወይም ከነዚህ ኃይሎች ጋር ትብብር አደርጋለሁ ብሎ የመጣው ኃይል በኦነግ አመራር ላይ የሌለና የድርጅቴን ስም ከሰላም ትግል ውጪ አድርጎ ያቀረበ ስለሆነ ትክክል አይደለም በሚል መግለጫ አውጥቷል። በሌላ በኩል እና ይህንን እንመለከታለን የአርሲው የሽብር ጥቃት በሸኔ ኃይል መፈጸሙን ኢሰመጉና የዓይን እማኞች ማረጋገጣቸውን ይህም በተመለከተ ኢሰመጉ ዝርዝር ማነው ይሄ የኢትዮጵያ ሰብአዊ መብቶች ኮሚሽን ዝርዝር መግለጫ አውጥቷል። ዞሮ ዞሮ ያው በማንም ሊገመት እንደሚችለው ያው ጥቃቱ የተፈጸመው በሸኔ ኃይሎች ነው። የጥቃቱን አፈጻጸም ጉዳት ይሄንን ነግሮናል። ዞሮ ዞሮ ይሄንንም እንደ መረጃ ወደ እናንተ አደርስና እንመለከተዋለን። እንግዲህ የሚመለከታቸው ኃይሎች በዚህ መሰረት መግለጫ እያወጡ ማኝነታቸውን እየሰጡ የዓይንም ማኞችንና በስፍራው የተገኙ የጥቃቱ ሰለባዎችንም ሌላዎቹንም የጸጥታ ኃይሎችንም እያነጋገሩ ያወጡትን መረጃ አውሮፓ ውስጥ አሜሪካ ውስጥ ሆኖ ለማስተባበልና የምንፈልገውን ኃይል ነው አጥቂ አድርጎ ማቅረብ አለበት የሚሉ ሽብሩ ሽብር እንዲፈጠር ሁከቱ ነውጡ ሌላ ነውጥ እንዲያስከትል የሚሰሩ ክፍሎች አሉ። ከዛ ጋር ይሄንን እውነታውን እንረዳለን። አብዛኛው ህዝብ ይሄንን እውነታ ይረዳል። ለማንኛውም ይሄ ነው እንግዲህ። ሌላው የሶማሌላንድ ባለስልጣናት ኢትዮጵያ የሶማሌላንድን ባህር እና ወደብ ለንግድም ለወታደራዊ ቤዝም ለፈለገችው ነገር ትጠቀም እያሉ ጥሪ ያደረጉበት ሁኔታ አለ። በአጸፋውም ከኢትዮጵያ እውቅና ይጠይቃሉ። ኢትዮጵያ እውቅና እንድትሰጠን ተስፋ እናደርጋለን። የባህር በር የምታገኝበትን ሁኔታ ደግሞ ተባብረን በርበራን ዝግጁ እናደርጋለን ለፈለገችው አገልግሎት የሚል መግለጫ ሰጥተዋል። ይሄንን እንመለከታለን እና ወደ መጀመሪያው መረጃ ስንገባ በዚህ በኦነግ ማነው በሸኔ የሽብር ኃይል ላይ የሚወሰደው የምድርና የአየር ጥቃት ተጠናክሮ ቀጥሏል። አሁን ወደ ስቱዲዮ ስገባ በደረሰኝ መረጃ ለመጀመር በሸኔ ውስጥ ከፍተኛ ተጽዕኖ ፈጣሪ የሆነና የጦር አዛዥ ደቡብ ምዕራብ ሸዋንና ምስራቅ ሸዋ ቀጠናን የሚያዘው እነዚህ የሁለት ቀጠናዎች አዛዥ የሆነው በዛሬ ሌሊት በተካሄደ ውጊያ በመከላከያ እና ጥምር ኃይሉ እንዲሁም በህዝቡ ትብብር ብዙ ተከታዮቹ ሲደመሰሱ ከሰባት አጃቢዎቹ ጋር በከበባ ተማርኳል እና በዚህ ውጊያ
በሱ በደቡብ ምዕራብ ሸዋ የሚገኘውን ቀርሳ ማሊማ ወረዳ ውስጥ ያለ ስትራቴጂክ ቦታን ለመያዝና እንደተለመደው ህዝብ ላይ ጥቃት ለመሰንዘር ሲንቀሳቀስ ረቢሶ የምትባል ከተማን ለመያዝ ነው። በዚህ በማሊማ ወረዳ ውስጥ ከህዝቡ በደረሰው ጥቆማ መሰረት ክትትል ሲያደርግ ቆይቶ መከላከያ በተጠና ኦፕሬሽን ተዋጊዎቹን መሃል አስገብቶ ከፍተኛ ምት አሳርፎባቸዋል። አሁን እንደዚህ አይነት ከውጤቱ የምትረዱት ለምሳሌ የጦር አዛዡ ከና ጃቢዎቹ ከተማረከ ቀለበት ውስጥ አግብቶ የሌሎች ተዋጊዎችን በከፍተኛ ምት በማሽመድመድ ድል እንደተገኘ ነው የሚያሳየውና የድሉ ትርጉም ከፍ ያለ ነው። ባይዘዌ እንደዚህ የጦር አዛዥ የሚማረክበት በተለይ ይሄ ከፍተኛ ስም ያለውና በሸኔ ኃይሎችም ውስጥ የሚመለክ ነው እና ከነሰባት አጃቢዎቹ ሲማረክ 37 ተዋጊዎቹ ተገድለዋል። ከ40 በላይ ቁስለኛ ሆነዋል። ሌላው በተዝረከረከ ሁኔታ ለመሸሽ እየሞከረ ነው እና ህዝቡና ሰራዊቱ ግን አሁንም ተከታትሎ ቀሪዎቹን ድምጥማጣቸውን ለማጥፋት እየሰራ እንደሆነ ነው እንግዲህ የአሚር ኮርጂ ዘገባ ወይም መረጃ የሚያስረዳው። ይሄ አሁን ትኩስ ስለሆነ ነው ከፊት ያስቀደምኩት እና በዚህ ቡድን ላይ የሚወሰደው ጥቃት በሌላም አካባቢ ቀጥሏል። በአርሲ የተለያዩ አካባቢዎች ይሄ ቡድን ተንቀሳቅሶ ሰላማዊ ዜጎችን እንዳጠቃ እና ግፍ እንደፈጸመ የሽብር ጥቃት እንዳካሄደ ያው እናውቃለን። ይሄን አካባቢ ህዝቡን ከጥቃት ለመከላከልና ተፈናቃዮችን ወደ ቤታቸው ለመመለስ ለማረጋጋት አካባቢውን ወደ ስፍራው ያመራው የመከላከያ ኃይልም ይሄ ቡድን ተሸሽጎ ይኖርበታል የተባለውን አካባቢ እያሰሰ በማጥቃት የተወሰኑትን እየማረከ የተወሰኑትን እየደመሰሰ እንደሚገኝ ከስፍራው የወጡ መረጃዎች ያመለክታሉ። በሌላ በኩል ተደጋጋሚ ጥቃት የሚፈጸምበት የሽብር ጥቃት የሚፈጸምበት አፈና የሚፈጸምበት ዘረፋ፣ ግድያ የሚፈጸምበት ይሄ አሊዶሮ በሚባለው ቦታ ላይ ከ4 ቀን በፊት በድሮን በተደረገ ጥቃት 87 የሸኔ የሽብር ኃይሎች ከናዛዦቻቸው በድሮን ተደምስሰዋል። በትክክል አየር ኃይሉ ኢላማውን በመምታት እነዚህን ኃይሎች በተሰባሰቡበት ቦታ ደምስሷቸዋል። ይሄ አካባቢ እንግዲህ ብዙ ጊዜ አፈና እና የዘረፋ ምናምን ይካሄድበታል። መኪኖች ይታገታሉ ከነተሳፋሪያቸው ከነሹፌሮቻቸው እና ብዙ ጊዜ ህዝቡም ለምንድን ነው ይሄ የታወቀ ቦታ ላይ ተደጋጋሚ ጥቃት የሚፈጸመው የሚል ጥያቄ ያነሳ ነበር። ያው እንግዲህ ይሄ ቡድን የጎሬላ ውጊያ ነው የሚያደርገው እንጂ ፊት ለፊት አይዋጋም። ዛሬ ያጠቃበት ቦታ፣ ዛሬ እገታ የፈጸመበት ቦታ ነገ አይገኝም። ቦታው ደግሞ በጣም ጫካማ፣ ተራራማ እና በቅርብ ርቀት ጠላትን ለመለየት የሚያስቸግር እይታን የሚዳረድ ወይም ለእንቅስቃሴ የማያመች ነው ለወታደራዊ እንቅስቃሴ እና ቀድሞ ለያዘው ቀድሞ ለተሸጎጠበት ምቹ ነው። ዞሮ ዞሮ ቡድኑ እገታ ዘረፋ ካደረገ በኋላ ፈጥኖ ወደ ሌላ ቦታ ነው የሚሄደው። ይሄ መሬት ከብዙ አካባቢዎች ያገናኛል። ወደ ሸዋ ጫፍ፣ ወደ አባይ በረሃ፣ ወደ ተለያዩ ቦታዎች
የሚወስድ ነው። በሾለቆ ውስጥ በጉራንጉር ውስጥ ተሽሎክልኮ ማለት ነው። ስለዚህ አሁን የተወሰደው እርምጃ ይሄ ቡድን ለሌላ ዘረፋና እገታ ተሰባስቦ በሚመክርበት ቦታ ላይ ከህዝብ በተገኘ መረጃ የአየር ኃይላችን ጥቃት ፈጽሞ አሁን የነገርኳቸውን ቁጥር ማለትም 87 የቡድኑን አመራሮችና አባላት ደምስሷቸዋል በድሮንና ድሮኑ በትክክል ኢላማውን እንደመታ ነው እንግዲህ ያሉት መረጃዎች የሚያመለክቱት። እና እንግዲህ ከዚሁ ጋር ተያይዞ ይሄ የድሮን ጥቃት ሰሞኑን በትግራይም መፈጸሙ ተገልጿል። ትግራይም ላይ ድሮን ጥቃት ተካሂዶ ከ3 ቀን በፊት በተደረገ ጥቃት ትጥቅ የያዙ ተሽከርካሪዎችና ታጣቂዎች ወይም ተዋጊዎች መደምሰሳቸው ተገልጿል። ይህንን ድምሰሳ በሚያስደንቅ ሁኔታ ቲፒኤልኤፍ ራሱ አምኖ መግለጫ አውጥቶበታል። አሁን እስከ ዛሬ ድረስ ጠላቶቻችን የሚታወቁት የድሮን ድብደባ ሲደረግ ሲቪል ገበሬዎች፣ ህፃናት፣ ተማሪዎች፣ አዛውንቶች ተገደሉ ነው የሚባለው። በተለይ ራሱ ቲፒኤልኤፍም ይሄን ነው የሚል የነበረው። በአማራ ክልል ይሄ የተለመደ ነው። በኦሮሚያም እንደዚሁ ገበሬዎች እንደዚህ ተገደሉ ነው የሚባለው እንጂ የኢትዮጵያ ድሮን ፈጽሞ ወታደራዊ ኢላማ እንደማያገኝ እና ወታደራዊ ኢላማን ትቶ ሲቪል ኢላማን እንደሚያጠቃ በመግለጽ ክስ ነበር የሚሰማው። በቃ ጨፍጫፊ ነው፣ ገዳይ ነው፣ እንደዚህ ነው የሚል። አሁን ግን ቲፒኤልኤፍ በሰጠው ምስክርነት የኢትዮጵያን አየር ኃይል ኢላማውን በትክክል መምታት ያረጋገጠ ነው። እንደ ከዚህ በፊቱ ማለት ነው። እንደ ከዚህ በፊቱ ነው። በጣም ነጥሎ ወታደራዊ ኢላማዎችን የሚያጠቃ ነው። ያው እንደምታዩት አደረጃጀቱ በማዘዣው ቦታ ላይ በቴክኖሎጂ የታገዘ ነው። ጠላትን እያየ ነው ሄዶ የሚመታው። እዛ ድሮኖቹ በረው ያን ጥቃት የሚፈጽሙት እዚህ ሲቹዌሽን ሩም ውስጥ እያንዳንዷን ኢላማ እያዩ ነው። ኢላማቸው ካልገባላቸው አይመቱም። ወይ ያለሙት ኃይል ወደ ሌላ ቦታ ከሄደ ተከትለው የደረሰበት ቦታ ሄደው ይመቱታል እንጂ ሲቪል ኢላማ በመምታት የሰራዊቱን ክብር እና ሰብዕና የሚያጎድፍ ተግባር አይፈጽሙም። በጣም የታወቀ ነው። በእግረኛ ውጊያ ወቅትም በሜካናይዝድ ውጊያ ወቅትም ጠላት እንዲፋፋ አንዱም ይሄ ነው። ሲቪልንና ወታደራዊ ኢላማዎችን ነጥሎ ለማጥቃት በሚደረግ ጥንቃቄ ነው። ጠላት አንድ ቦታ ላይ ልታጠቃው ስትል ሾልኮ የሚሄደው ህዝብ መሃል ገብቶ የሚደበቀውና ህዝብን ሰብአዊ ጋሻ አድርጎ ሌላ ወንጀል የሚፈጽመው ሰራዊታችን ወታደራዊ ኢላማዎችን ብቻ ነጥሎ ለማጥቃት ባለው ዝግጁነትና ተልእኮው ላይ ተቀምጦ ይሄ የተገለጸለት ነው እና አንድም የሲቪል ኢላማ እንዲጠቃ አይፈለግም እና ስህተት ላለመሳሳትም ከፍተኛ ጥንቃቄ ይደረጋል። አሁን በሌላ ሀገር እንደምናየው አሁን መካከለኛው ምስራቅ ላይ እንደምናየው የተለያዩ የዓለም ሀገራት እንደምናየው ኢቭን ደግሞ እነዚህ የሽብር ኃይሎች እንደሚያደርጉት ሲቪል አያጠቃም የኢትዮጵያ ሰራዊት። በዚህ በጣም ይታወቃል። እንግዲህ እንደሚቀርብበት የሐሰት ውንጀላ እንደሚቀርብበት ሰብአዊ ጣሰ፣ ጄኖሳይድ ፈጸመ እንደሚባለው እንዲህ አይነት ስዕል እንዲህ አይነት መረጃ ቢያገኙ ጠላቶቻችን ምንም ንጹህ ሆኖ እንኳን ሰራዊቱ በትክክል ተልእኮውን እየፈጸመ እንኳን እንደዚህ የሚወነጅሉት ኃይሎች ሰራዊቱን ከዚህ በላይ ለመክሰስ እና ዓለም አቀፉ ግዘት እንዲደርስበት ለማድረግ ይሰሩ ነበር። አሁን በባዶ ጩኸት ነው ራሳቸው ይገሉና እንደዚህ ያደረጉ ይላል። የሚያቀርቡት መረጃ የለም። ግን ለመጀመሪያ ጊዜ ቲፒኤልኤፍ በዕለት ተዕለት ስራቸው ላይ የነበሩ የሰራዊት አባላትን አጥቅቶብኛል አለ።
በቃ አለቀ። ምንድነው የሚሰሩት? እሱ ሌላ ጉዳይ ነው። ልማት እያለሙ መንገድ እየሰሩ ነው አላለንም። የዕለት በዕለት ወታደራዊ ስራዎች፣ ለጥቃት መዘጋጀት፣ ስልጠና መውሰድ እና ደግሞ ለሌላ ተልእኮ ስምሪት ማድረግ ነው እና ባይዘዌ አሁን የኢትዮጵያ መከላከያ የተሰበሰበ ስልጠና ላይ ያለ እንደዚህ አይነት ነገር እየተከታተለ ቢመታ አንድም ሰራዊት አይኖረውም። ቲፒኤልኤፍ እንደሱ አያደርግም። ወዴት ነው የሚጓዙት? ምን ሊፈጽሙ ነው ተልእኮ የተሰጣቸው ብሎ ያንን አስቀድሞ ለማስቀረት ቀጥሎ ሊያደርሱ የሚችሉትን ኪሳራ በቀነሰ መልኩ ነው እርምጃ የሚወስደው እና ስትራቴጂክ የሆኑ ጉዳት ሊያስከትሉ የሚችሉ መሳሪያዎች፣ ተተኳሾች፣ ፈንጂዎች ሲጓጓዙ እና ይህንን ደግሞ ከቦታ ወደ ቦታ ለማድረስ ተልእኮ ወስደው የሚንቀሳቀሱ ኃይሎችን ነው። ባይዘዌ እንደዚህ ነው የተደረገው። አሁን ዝርዝር መረጃው በመንግስት መገለጽ ያለበት ሆኖ አሁን ይሄ ቲፒኤልኤፍ በኃይል ተልእኮዬን አስፈጽማለሁ፣ በኃይል የተወሰዱብኝን መሬቶች አስመልሳለሁ በሚል ስትራቴጂካዊ ወታደራዊ መሬቶችን ለመያዝና አሰላለፍ ለመፍጠር በተለይ በዚህ በምዕራብ ትግራይ አካባቢ ያደረገው እንቅስቃሴ ነው። ያደረገውን እንቅስቃሴ ለመክታት የተወሰደ እርምጃ ነው። ወሳኝ እርምጃ ነው። በእርምጃው የጦር ተሽከርካሪዎች ወድመዋል። የተጫኑ የጦር መሳሪያዎችና ተተኳሾችም እንደዚሁ ወድመዋል በወሳኝነት። ከዚህ ጋር በእነዚህም በማጓጓዝ ሂደት እነዚህን ይዞ ወደ ለሌላ ስምሪት የሚንቀሳቀስ ኃይል በእነዚህ ተሽከርካሪዎች የተጫነ ያው ምህረት የለውም እንትኑ ካረፈ። ስለዚህ እንደዚህ አይነት ውጤታማ ስራዎች ተሰርተዋል እና ከዚህ በኋላ ያው ቲፒኤልኤፍ ይሄንን እንግዲህ ወታደሮቼን ነው ተዋጊዎቼን ወይም ሰራዊቴን ነው ያጠቃብኝ የትግራይን ሰራዊት በሚል አንዳንድ ወገኖች ወጥተው ትግራይ ሀገር ነች የትግራይ ሰራዊት፣ ስለዚህ በአንድ ሉዓላዊ ሀገር ውስጥ አንድ ሰራዊት ስለሆነ ሊኖር የሚችለው የሀገር ሰራዊት ተብሎ ሊገለጽ የሚችለው፣ ስለዚህ የትግራይ ሰራዊት የሚባል ትግራይ የሚባል አገር በሌለበት እና ደግሞ ኢትዮጵያ መሬት ላይ የኢትዮጵያ ሰራዊት ያልሆነ እንቅስቃሴ ሲያደርግ ነው ማለት ነው የተመታው እንደነሱ ገለጻ። ስለዚህ ይሄ ቡድኑ በዚሁ ቀጥሎ ይሄ ምስክርነታቸውን አሁን ነገ ደግሞ አሮጊት፣ ሽማግሌዎች፣ ህፃናት አትበሉ። ያው ህዝቡም ስለሚታዘባችሁ አሁን ይመስለኛል እችንም ነገር ይፋ ያወጡት ህዝቡ በአካባቢው ተንቀሳቅሶ ስላየ። ለነገሩ ይሉኝታ የላቸውም። እሱ ህወሓት ለመካድ ከፈለገ ሌሎችም እንደዛ ናቸው። ግን በትክክል ወታደራዊ ኢላማዎች መጠቃታቸውን አምነዋል። እናም የተጠቃው ደግሞ ወታደራዊ ኢላማ ነው። ውጤቱም ከፍተኛ ነው። ውጤቱ ከፍተኛ መሆኑንና ወታደራዊ ኢላማ መጠቃቱን ህወሓት ሙሉ በሙሉ እንደዚህ ነው ይሄን ያህል ጉዳት ደረሰብኝ ብሎ ባይዘረዝርም ትንሽ ከነገረን እኛ ከዛ በላይ ያለውን ከህወሓት ልምድ አንጻር ከፍተኛ ምት እንዳረፈበትና ምቱ እንዳሳመመው ነው የምንረዳው። ከዛ በኋላ ወዴት ነው የገባው ህወሓት? አደራድሩኝ፣ ያው ቀደም ብሎ አደራድሩኝ ያለውን ነገር ጨምሮ እየጠየቀ ነው። ህወሓት ባይዘው እንደዚህ ነው። በደንብ ሲመታ ወደ ልመና ይመጣል ተንበርክኮ። በደንብ ሲመታ ያው የ2015 የፈረመውን ድርድር እናስታውሳለን። ከ2013 ውጊያ በኋላ እያሸነፍኩ ነኝ፣ ማዕበል አሰልፍ ያለው እዚህ ደርሻለሁ እያለ ሲቀር በተሳሳተ ካልኩሌሽን ያን ሁሉ ነገር ሲያደርገ ቆይቶ መጨረሻ ላይ አይመቱ ምት ተመቶ ሲኮራመት ስትራቴጂክ መሬቶቹን ተነጥቆ አደጋ ላይ ሲወድቅ ተማጽኖ ወደ ድርድር መጥቷል። ልክ
15ቱን ተማጽኖ ነው አሁን ህወሓት እያቀረበ ያለው። ከባድ ውጊያ ሊካሄድ ነው። በውጊያው ከፍተኛ ቀጣይ ጦርነት ቀጠናውን ሁሉ የሚበጠብጥ ጦርነት ሊከሰት ይችላል። እንደዚህ እያለ እያስፈራራ ግን ደግሞ አደራድሩኝ እያለ ነው። ግን ደግሞ ለድርድር የሚፈቀድለት ድርጅትም ባይሆን ምክንያቱም ህልውና የሌለው ድርጅት ነው፣ መደራደር አይችልም። ሆኖም ግን በትክክል ለሰላም በማሰብ አይደለም፣ ፈርቶ ነው። እነዚህ ጫናዎች እያንበረከኩት እያስጨነቁት በመምጣታቸው ነው። አሁን እያንዳንዱ የህወሓት አመራር በግልጽ አይንቀሳቀስም። አሁን ቀጥሎ እነዚህን ሰዎች ነጥሎ ወደ መምታት ወይም የተሰበሰቡበት ቦታ ወደ መደምሰስ የሚያስችል አቅም እንዳለው አሳይቷል መከላከያ። ግን ከዚህ በፊትም ሲያደርግ የነበረው እረፉ፣ እኔ ይሄ ሁሉ አቅም አለኝ፣ እጄ ላይ ይሄ አለ፣ በዚህ መንገድ ላጠፋችሁ፣ ልደመሰሳችሁ እችላለሁ፣ ላሸንፋችሁ እችላለሁ እያላቸው ነው። አሁንም እንደዚህ አይነት ተመሳሳይ መልእክቶች ነው ያሉት። መልእክትም አለው ባይዘው መንግስት ቀጣይ እቅድ እንዳለ ሆኖ የመልእክት ደረጃው ወይም በመልእክት ያለው ትርጉም ደግሞ እረፉ ነው፣ በቃ አትችሉም ነው። እና ሌላው እንግዲህ በእሁድ ማለት ትናንትና በ30 አመሻሹ ላይ ከሽራሮ አቅራቢያ ሸምበኒላ በተባለ ስፍራ ሌላ የድሮን ጥቃት ደግሞ ተፈጽሟል። ይህ በ3 ቀናት ውስጥ እንግዲህ በትግራይ የተፈጸመ ሁለተኛው ጥቃት ነው። ያው ቀደም ብሎ የተካሄደውን አይተናል። እሱን አስመልክቶ ህወሓት ባወጣው መግለጫ ወታደራዊ ሰራዊት ተመቶብኛል ብሏል። እና የእሁዱ ጥቃት የድሮን ጥቃት ደግሞ የጦር መሳሪያ በጫኑ ተሽከርካሪዎች ላይ ያነጣጠረ መሆኑን ነው ከስፍራው የወጡ መረጃዎች የሚያመለክቱት። የጦር መሳሪያ የጫኑ ተሽከርካሪዎች ባይዘው በ2013 አብዛኛው ህወሓት ከሰሜን እዝ አንዳንድ ክፍሎች ላይ ነጥቆ ማለት እነዛ ክፍሎችን ተዋግቶ ጉዳት አድርሶ የተወሰኑት ሲወጡ የተወሰኑት ራሳቸውን ለመከላከል ሲሞክሩ ያው ከአቅም ርብርብ ተደርጎባቸው ደግሞ በተጎዱ ክፍሎች ላይ ጊዜያዊ በላይነትን ይዞ በቁጥጥር ስር ያዋላቸውን መሳሪያዎች እና ከየግምጃ ቤቱ ያወጣቸውን ተተኳሾች ሳይጠቀምባቸው ነው የተመታው። ለምን? እነዚህ ድሮኖች በሱ እንትን ውስጥ አልነበሩም፣ በሱ ወታደራዊ ትንተና ውስጥ አብዛኛው የኢትዮጵያ ህዝብም የጠበቀው አይደለም። ፎርዛት ማተር ይሄ በከፍተኛ ሚስጥር ተይዞ መጨረሻ ላይ የተካሄደው ነው። ጊዜ በውትድርና ውስጥ ተገማች መሆን ለድል ያበቃል። ባይዘው የጠቅላይ ሚኒስትር አብይ መንግስትና የኢትዮጵያ ወታደራዊ መሪዎች እነዛ እኛ ጋር ነበሩ እንደዚህ ምርኮኛንም ምናምን እያሉ ሊያንኳስሷቸው የሚሞክሩ የጦር አዛዦች ያን ጦርነት የመሩት እንደነ ፊልድ ማርሻል ብርሃኑ ጁላ፣ እንደነ ጀነራል አበባው፣ ጀነራል ጌታቸው ጉዲና ማአት ይሄ በዛ ጊዜ ሁሉም ቀጠና ይዘው በከበባ አጥቅተው ይሄንን ጦርነት የቀለበሱ ኃይሎች ተገማች የሆነ ኦፕሬሽን ነው ያካሄዱት። አንዱ ተገማችነት ይሄ ነው እንጂ በንቀት መሳሪያ የለውም። እኛ አፍርሰነዋል፣ ውስጡ ነን ያለነው፣ ከኋላና ከፊት ከበን እናጠቃዋለን። ሜካናይዝዱ እዚህ ነው፣ ግምጃ ቤቱ እዚህ ነው። እውነት ነው፣ እዛ ነበር የጥይት ግምጃ ቤቱ። ብዙ ነገሮች እዛ ነበሩ። የኢትዮጵያ ሰራዊት የደም ስሩ እዛ ነበር። አሁን ይሄን ግን ብዙ ነገሮች ላይ ያልተጠበቀ አጸፋ በመመለስ ከሁሉ በላይ ጽናት፣ ቁርጠኝነትና እልህ የሰነቀ ሰራዊት መፍጠር ተችሎ ያ እንትን ተቀልብሷል። እና በዛን ጊዜ ብዙዎቹን ተተኳሾች ከቦታ ወደ ቦታ ሊያጓጉዟቸው ሲሞክሩ ድሮን ከነ ተሽከርካሪው ነበር የሚመታው። አንዳንድ ቦታዎች ላይ የተሽከርካሪውን ገቢና ብቻ መጥቶ በማቆም ቀጥሎ ሰራዊቱ ያንን ጥይት ይጠቀምበታል ቦታውን በመያዝ። የኢትዮጵያ ሰራዊት አስደናቂ ነገሮች ነበሩ ባይዘው የተካሄዱት። እና
ከባድ መሳሪያዎችንም ቀላል አንቀሳቅሰው ከቦታ ወደ ቦታ መዋጋት አልቻሉም። እነሱም ኃይላቸውን ካንዱ ወደ ሌላው አንቀሳቅሰው እንዳይዋጉ ይሄ ድሮን በጣም ከፍተኛ ተጽዕኖ አድርጎባቸዋል እና ጫና ፈጥሯል። ምንድነው በዛ ጊዜ ውጊያው በድሮና በድሮን መካከል ተባለ። በድሮ ነው እነሱ ዝግጅት ያደረጉት። በድሮ መንገድ ሁሉ በዚህ ነው የምንገባው ምናምን ብለው የቀየሱት በድሮ ነው። የታጠቁት መሳሪያ እንደዛ ነው፣ በድሮ ነው እና በድሮን ታግዞ ግን ያን ጥቃት የፈጸመ ኃይል በመጀመሪያው ዙርም የስበት ማዕከላቸውን በመያዝና አሰላለፋቸውን በማዛባት ያው በተከታታይ በተደረገው ውጊያ ድል ሊያደርግ ችሏል። አሁንም ህወሓት ምን ካልኩሌሽን አለው? ክረምት ላይ ውጊያ ከፍታለሁ ሁልጊዜ ነው እንደዚህ የሚለው። ያው ይሄም በድሮ ነው። ይሄም የድሮ አስተሳሰብ ነው። በድሮኖች አያዩም በክረምት አሁን ሄዶ በጨለማ ነው ከሌሊቱ 6 ሰዓት እና 7 ሰዓት ላይ ነው እኮ ሄዶ ያነጠረው እዛ እና አሁንም ኢትዮጵያ ስለደረሰችበት ቴክኖሎጂ ያላቸው ግምት የተሳሳተ ነው እና በክረምት እናጠቃለን ከክረምት ላይ መሬቶቻችንን እያሉ ጀነራሎቹ ወጥተው ሲፎክሩ ነበር። ወንድሜ ክረምት ተውና በጨለማ የገባበት ገብታ ትመታለች ድሮኗ እና ያ በድሮ ነው ክረምቱ ምናምን ጫካ የምትለው ነገር ማለት ነው። አሁን የት እንዳለህ የት እንደምትተኛ ምን እያደረክ እንዳለ ከነ ድምጽህ ጭምር እቅድህ ሁሉ የሚመነተፍበት ደረጃ ላይ ነው የኢትዮጵያ የጸጥታ ኃይልና መከላከያው ያለው እና እንደዚህ ባለ በተሳሳተ ካልኩሌሽን እየሰሩ ያው እየተደመሰሱ እየተጎዱ ለሌላ ጊዜም ከአደጋ ጋር ድብብቆሽ እየተጫወቱ መሆናቸው መልእክት እየተላለፈላቸው ነው። እንግዲህ ሌላው አንዳንድ ሰዎች ይሄንን የድሮን ጥቃት በተለይ የመጀመሪያውን ቀን ወደ ሱዳን የሚጓጓዝ ኃይል ነው የተመታው ይላሉ። ግን ያሉት መረጃዎች ያንን አያመለክቱም። እንደውም ምንድነው የዚህ ፈጥኖ ደራሹ ኃይል ድሮን ነው የመታቸው ምናምን የሚሉ አሉ። ኢትዮጵያ ሉዓላዊ መሬት ላይ ገብቶ የሌላ አገር ኃይል ማለት ነው አይደለም ይሄም። ነገር ግን እነዚህ የቲፒኤልኤፍ ኃይሎች ከአልቡርሃን ወታደሮች ጋር ተሰልፈው እየተዋጉ ነው ያሉት። ህወሓት ሸጧቸዋል እያንዳንዳቸውን በ6000 በእንትን ዶላር ይሁን የኢትዮጵያ ብር ጋር ታስቦ እሱ ምንም እንትን የለውም። ብቻ በገንዘብ ሸጧቸው ውጊያ እያካሄዱ ነው። ወይራስ የኢትዮጵያ መንግስት ቀጠናውን እየበጠበጠ ነው፣ ከፈጥኖ ደራሽ ኃይሉ ጋር ተቀምጦ ሱዳን ውስጥ ሰላም እያደፈረሰ ነው ምናምን እየተባለ ክስ ያሰማል። አንዱ ክስ የሚያሰማው ህወሓት ነው። አሁን ባይዘዌ ከዚህ ድሮን ተመታው ካለው ጋር ባወጣው መግለጫ ቀጠናውን እየበጠበጠ ነው የኢትዮጵያ መንግስት እና በአገሪቱ በመላው ኢትዮጵያም ውጊያ ከፍቷል፣ ያለ ውጊያ የሚኖር መንግስት አይደለም ይላል። ይህንን ምርጫ ያካሄደ መንግስት በየቦታው ማለት ነው። ሁሉም ጋር ውጊያ ከፍቷል። በቃ ሰላም አይፈልግም። ዓለም ይሄንን እርምጃ ሊወስድበት ይገባል ይላል። ቀጠናውንም ለማተራመስ እየሰራ ነው ይላል። ሌላውም ሻዕቢያም እነዚህ የኢትዮጵያ ቅጥረኞች ባንዳዎችም የኢትዮጵያ መንግስት በዚህ ይከሳሉ። ቲፒኤልኤፍ ሱዳን ውስጥ እየተዋጋ ነው፣ ወታደሮቹን ለሱዳን መንግስት ሰጥቶ ማለት ነው። ስለዚህ ቀጠና በመበጥበጥ እንደገና የትግራይን ልጅ በማይመለከተው ጦርነት ውስጥ እንዲሰዋ ሸጦ ገንዘብ ያገኝበታል። ነፍሱን እየሸጠ የተጋሩን ነፍስ እየሸጠ እና ይሄ ወታደር የሚነግረንን እንስማ።
ساعة መሰረታዊ ልምዓት ዘልብስ أمري خير زكنات كم يتري يا أمي ኩነታት ያው መቼም ጽቡቅ ይዘሎ ህዝብና መንግስት ዛውና ግዳጅ ተልእኮ ኣለና ስኸዚ ኣብ ኣጋውና ተዋፃእና ኢና ንርከብ ሽካዕ ህዝላዊ ክልተ ሰለስተ ከተማታት ተቆፃፂርና ኣለና ሓንቲ ከተማ ካብ ብጣዕሚ ከቢድ ውግእ እዩ ነይሩ ግን ሽካዕ እንደዚ ደግሞ ያው ብቲ ዝነበረና ወታደራዊ ብቕዓት ያው ብ30 ደቂቃ ተኣክል እዩ እሱ እውን ናይቲ ገፀባ ማለት ናይቲ መሬት ኣካባቢ ካብቲ ዓድና ይኾነ ኣብ ዓድና ዝተፈላለዩ ሰወርዋራ ቦታታት ጎቦታት ገለታት ኣሎ ያው ዝግና ሜዳማ የጋጥምና ሓደ ናይ ፀልዕ ሒዝዎ ዝነበረ ናይ ተሽከርካሪታት ነገር ስለ ዝኾነ ያው ቦታታት ይፈልጦ ይካባ ናብ ላዕሊ ግን ልወይ 30 ደቂቃ ወዲና ብቻ ግን ዋዕዋዕ ወዒናየ ኢና ተፀፊዑ ይወፁ ሽረ እንግዲህ እንደሰማችሁት እኛ ከሱዳን ህዝብ ለኛ እንክብካቤ ያደርጋል አብረን እየሰራን ነው ጥሩ ነው ይላል ጠቅለል አድርጎ ግን ምን ይለናል መጀመሪያ ሱዳን ትስዕር ሱዳን ታሸንፋለች እንግዲህ ከትግራይ ትስዕር ቀጥሎ ሱዳን ትስዕር ቀጥሎ ደግሞ ምን ይለናል ትግራይና ሱዳን ይስዕሩ ከዛ ደግሞ አልቡርሃን ያሸንፋል ይላል አልቡርሃን ብሎ ያርመዋል ሌላ ጓደኛው ዞሮ እንደዚህ በቅጥረኝነት እየተዋጉ እየሞቱ ነው አሁን ሱዳን ከሌላ ሀገር ጋር አይደለም ውጊያ የምታደርገው ሱዳን ውስጥ ያለው የእርስ በርስ ውጊያ ነው እንደዚህ ባለ ተልእኮ ላይ በቅጥረኝነት ተሰልፎ ከመሞት በላይ አሳዛኝ ነገር የለም ደመ ከልብ መሆን የለም አሁን እነዚህ እዚህ ተጎድተው ቢመጡ የደም ካሳ የላቸውም ቤተሰቦቻቸው ጡረታ አያገኙም እነሱ አካል ጉዳት ቢደርስባቸው ማን ነው አሁን ከዚህ በፊት በራሱ ቲፒኤልኤፍ በቀሰቀሰው ጦርነት የሞቱም እንግዲህ ዋስትናቸው አካል ጉዳተኞችም የሞቱም ቤተሰቦቻቸው ምንም አይነት ድጋፍ ሳይደረግላቸው የቀሩ ነው የትግራይ ጀነራሎች ለራሳቸው ነው መሬት የሚወስዱት ራሳቸው ነው የሚያበለጽጉት እንጂ ይሄ እንደዚህ የተሰዋ ምናምን የሚል እንዲያገግም እንዲኖር የሚያደርጉበት ሁኔታ የለም ሰራዊቱ ወደ ዲዲአር ገብቶ ስልጠና ወስዶ በተለያዩ ስራዎች ላይ ተሰማርቶ ራሱንና ቤተሰቡን ያስተዳድር ሲባል ኖ ብለው በውጊያ ውስጥ እንዲቀጥል አድርገውታል ግማሹ ያው ጠፍቶ ሄዷል ይሄን የዲዲአር ድል እንዳያገኝ ተደርጎ ማለት ነው ሌላውን ደግሞ እዚህ ከሀገር ውጭ ልከው በእንደዚህ አይነት ነገር ለሞትና ለእልቂት እንደገና እንዲሰማራ አድርገውታል እንግዲህ እነዚህ ይሄንን እንደ በጎ ነገር እንደ ዓለም አቀፍ ተልእኮ ቆጥረው ወጥተው በዚህ ጉዳይ እንደዚህ ነው እየተዋጋን ነው ከሱዳን መንግስት ጋር ቆመናል እና ሱዳን ታሸንፋለች እያሉ ይፎክራሉ እና ኢቭን የሱዳን መንግስት የአልቡርሃን ኃይል ከኢትዮጵያ ኢንተረስት በተቃራኒው እየተንቀሳቀሰ ያለ መንግስት መሆኑ ይታወቃል የግብፅን ተልእኮ ነው የሚያስፈጽመው ሱዳን ውስጥ የግብፅ ወታደሮችን ቤት ሰጥቶ እዛ ስልጠና እያካሄዱ ከዚህ በፊት በቁጥጥር ስር ሲውሉ አይተናቸዋል አሁንም አሉ የግብፅ ጦር አንዱ ሱዳንን የሚበጠብጠው የግብፅ ጦር ነው የግብፅ ጦር ኢንተረስት ደግሞ ሱዳን ውስጥ ሆኖ በሱዳን ላይ ተረማምዶ ሱዳንና ኢትዮጵያ በሚያደርጉት ግጭት ተጠቅሞ ኢትዮጵያ ማጥቃትና የራሱን ፍላጎት ማርካት ነው ኢትዮጵያ በወንዟ በተፈጥሮ ሀብቷ እንዳትጠቀም ተጽዕኖ የመፍጠር ተልእኮ ነው ስለዚህ ይሄ የግብፅ አሽከር ነው አልቡርሃን ምንም ጥያቄ የለውም በተደጋጋሚ ካይሮ እየተገኘ ሲዝት ሲያስፈራራ የነበረ ነው አቅም አጥቶ እንጂ ኢትዮጵያን ቢያጠቃ ከዚህ በፊት ያው አልፋሽካን ይዟል ከቲፒኤልኤፍ ጋር በምንዋጋበት ጊዜ እና ከዚህ የኢትዮጵያ ጠላት ጋር ነው የቆሙት እነዚህ ኃይሎች አንዱ ይሄ ነው ከጠላት ጋር ተሰልፈው ነው
በቅጥረኝነት እያገለገሉ ያሉት። ሌላው ደግሞ ትርጉም የሌለው መስዋዕትነት ነው። የቅጥረኝነት የባንዳነት ተልዕኮ እየፈጸሙ ማለት ነው። እና ይሄ ነው እንግዲህ ያለው በቲፒኤልኤፍ አካባቢና አሁን ቲፒኤልኤፍ ደግሞ ይሄን ተከትሎ የሚያወጣው መግለጫ ደግሞ እንሰማለን። አሁን ቀስ ብሎ ወደ ሲቪል ወደ ምን ሊወስደው ይችላል። ይሄንን ባለፈውም እዚህ በጸለምት አካባቢ ውጊያ የከፈተ ጊዜ እንዲሁ የድሮን ጥቃት ተደርጎ ነበር። አትክልት የጫነ መኪና እንደዚህ ምናምን ሲል ነበር። አትክልት የጫነ መኪና መረጃ ሳያገኝ ውስጡ ምን እንዳለ ሳያውቅ የኢትዮጵያ አየር ኃይል አያጠቃም ወንድሜ። ጊዜውን አያባክንም፣ ጥይትም አያባክንም። በቃ እዛ ላይ ስለዚህ ወታደራዊ ኢላማ ነው የሚመታው። አሁን የሚሉንን እንሰማለን። ለማንኛውም ሌላው የህወሓት ከዚህ በፊት እንግዲህ እኔ ለሰላም ነው የምቆመው፣ አደራድሩኝ፣ በድርድር ለሚመጣው ሰላም የዛ አካል ለመሆን ዝግጁ ነኝ እያለ መግለጫ የሚያወጣው ህወሓት ኢትዮጵያ ውስጥ የታጠቁ ኃይሎችን እያደራጀ አሊያንስ እየፈጠረ ኢትዮጵያን ከዳር እስከ ዳር ሰላም ለመንሳት እየተንቀሳቀሰ ኃይል ነው። ምንም እንኳን እነዛ እሱ አሊያንስ የፈጠረባቸው ቡድኖች ኢትዮጵያን የማተራመስ ፍላጎት እንጂ አቅም የሌላቸው ቢሆኑም የህወሓትም የነሱም ዝግጁነት ግን ኢትዮጵያን የመበጥበጥ ነው። ከሚበጠብጡ ኃይሎች ጋር አሊያንስ ፈጥራ ያለው ያለ በግልጽ የሚነግረን ድርጅት ነው። አሁን ስለ ሰላም ስለምን የሚያወራው እና እነዚህ እንግዲህ ባለፈው አሊያንስ ፈጥራ ያለው ካላቸው ድርጅቶች ውስጥ አንዱ የኦብነግ ወይም የኦጋዴን ነፃ አውጪ ግንባር የሚባለው ነው። የኦጋዴን ብሔራዊ ነፃ አውጪ ግንባር የሚባለው ዝርዝሩ ወጥቷል። ከነዚህ እነሱ ፈጠርን ከሚሉት ጽምዶ ወደ 7 የሚደርሱ ናቸው። አንድ ላይ እንትን ያሉት አፋር አለ፣ ጋምቤላ አለ፣ የሌለ ነገር የለም። ዞሮ ዞሮ እነዚህ እነሱ የሚሏቸው 2 ሰዎችም 3 ሰዎችም አንዳንዶቹ ከሌላ ቡድን ያፈነገጡ በምርጫ የተባረሩ ናቸው። ከነዚህ ውስጥ አንድ እንደው እንደማሳያ የምንወስደው የዚህ የኦጋዴን ወይም ኦብነግን ነው። እና ምንድነው ይሄ ኦብነግ እኔ ከታጠቁ ቡድኖች ጋር ግንኙነት የለኝም እና ሐሰት ነው ብሎ ውድቅ አድርጓል። እነዚህን ከሀገር ውስጥ የሰላም ስምምነቶችና ከህጋዊ የፖለቲካ ስርዓቱ ጎን የቆምኩ ነኝ፣ በዚህ ውስጥ ሆኜ ነው የምታገለው፣ የምሰራው፣ የምንቀሳቀሰው ብሏል ኦብነግ። እና በዚሁ መግለጫው ከታጠቁ ኃይሎች ጋር መቼም ቢሆን እንደማይተባበር ስለ ድርጅቱ ወቅታዊ የአመራር ለውጥና በትክክለኛ አሰራር መስመሮች ላይ ብቻ መደገፍ ስለሚያስፈልግበት ሁኔታ ሰፊ ማብራሪያ ሰጥቷል። ቡድኑ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉን ራሱን ይሄን የሚቃወም ሲሆን ከኢትዮጵያ መንግስት ጋር ለተፈረመው የሰላም ስምምነት የማይናወጥ አቋም እንዳለው ገልጿል። የሰላም ስምምነቱ እንዲከበር ያንን እያከበረ ነው። አሁንም እየሰራ እየተንቀሳቀሰ መሆኑንና አስመራ ላይ ከዚህ በፊት ኦብነግ ወደ አገር ቤት ሲገባ የተፈራረመው ስምምነት አለ። እሱን በጽኑ እያከበርኩ ነው የሚለን እና የኢትዮጵያ መንግስትም የገባውን ቃል እንዲያከብር ነው የምታገለው። እኔ የስምምነቱ አፈጻጸም በቅን ልቦና እንዲረጋገጥ መንግስትም በሰላማዊ መንገድ እታገላለሁ፣ በተግባራዊ ያልተተገበሩ ነጥቦች አሉ ብዬ ስለማመን እነሱን ለማስፈጸም በሰላማዊ መንገድ እንቀሳቀሳለሁ እንጂ ውጊያ አላደርግም ብሏል። እንግዲህ ይሄ ቀደም ብሎ ያደረገው በጥቅምት 21 ቀን 2018 በፈረንጆች አቆጣጠር አስመራ የተፈረመው የሰላም ስምምነት በሶማሌ ክልል ለሚታየው ሰላምና መረጋጋት እንደ መሰረት ድንጋይ አድርጌ አየዋለሁ። በሶማሌ ክልል ብዙ ልማት ተካሂዷል። ብዙ የሰላም ሁኔታዎች እየታዩ ነው። መሰረተ ልማቶች ተዘርግተዋል እና ይሄ እንዲጠናከር
ነው የምታገለው እና ያ ስምምነትም ለዚህ ትልቅ አስተዋጽኦ እንዳደረገ ስለማመን ለተግባራዊነቱ እታገላለሁ ብሏል። እንግዲህ እነዚህን እያደረገ ከዚህ በፊት እንግዲህ ከነዚህ ከአስመራም ላይ ከኢሳያስ ጋር የታዩ ኦብነግ ነን የሚሉ የተወሰኑ ሰዎች አንድ ግለሰብ ነው ፎርዛት ማተር ነበረ። በኋላም ደግሞ እዚህ የሰባቱ ድርጅቶች ውስጥ ስም ዝርዝሩ ወጥቷል። ግን ምን ብሏል ኦብነግ ይሄን በተመለከተ በኢትዮጵያ መንግስት ላይ በግጭት ውስጥ ከሚሳተፉ የታጠቁ ቡድኖች ጋር ትብብር ወይም ተሳትፎ እንደሌለው በገለጸበት መግለጫው ሌሎች ግን በድርጅቱ ስም እነዚህ ጸረ ሰላም ኃይሎች ጋር ተሰልፈናል የሚሉ ሰዎች በተለይ የግለሰብን ስም ጠርቶ ነው። ስለዚህ እነዚህ የህዝብን ጥቅም አደጋ ላይ የሚጥሉ ስለሆኑ ታገላቸዋለሁ ብሏል። ከድርጅቱ ምንም አይነት ውክልናና ፍቃድ ሳይኖራቸው በተናጠል በሚንቀሳቀሱት የቀድሞ የፓርቲው ሊቀመንበር አቶ አብዱራህማን ማህዲ አማካይነት የድርጅቱ ስም ያለአግባብ ተጠቅሷል ከጸረ ሰላም ኃይሎች ጋር ብሎ ያብራራል። አቶ አብዱራህማን ማህዲ በአሁኑ ወቅት በኦብነግ ፓርቲ ውስጥ ምንም አይነት የአመራር ቦታ የሌላቸው ሲሆን ፓርቲውን ፖሊሲዎቹን ወይም ዓላማዎቹንም አይወክሉም። እኚህ ሰው በሰኔ 2025 በጅጅጋ በተካሄደው የኦብነግ ጉባኤ ላይ አቶ አብዱራህማን ማህዲ ከሊቀመንበርነት ኃላፊነታቸው በይፋ የተነሱ ሲሆን አቶ አብዱልካሪም ሼክ ሙሴ የኦብነግ ፓርቲ አዲስ ሊቀመንበር ሆነው በስርዓት ተመርጠዋል። በድርጅቱ አብላጫ ድምፅና በድርጅቱ አሰራር መሰረት። ስለዚህ ይሄ ከሆነ በኋላ አሁን እኚህ ሰውዬ እየዞሩ እዛም እዚህም እያሉ የሰላማዊ ትግልን ተጻራሪ የሆነ መግለጫ ያወጣሉና ይህንን የኢትዮጵያም የሶማሌ ክልል ህዝብም ሌሎች ይሄ ቡድን ከኔ ጋር ይሰራል የሚሉ ኃይሎችም ይወቅልኝ ብሎ መግለጫ አውጥቷል። እና አሁን የዚህ የኦብነግ መግለጫ የሚያሳየን ምንድነው? ስልጣንን በኃይል እንይዛለን ብለው ተንቀሳቅሰው የሆነ ቦታ ላይ እነሱ በአመራርነት የማይቀጥሉበት ወይም ያለሙት ስልጣን የመያዝ ፍላጎት ሲመክንባቸው አንደኛ፣ በሁለተኛ ደረጃ ደግሞ የኢትዮጵያ ጠላቶች ሲቀጥሯቸው በቃ ለጥቅም አሁን እንደ ግብፅ አይነት ጠላቶቻችን ሻዕቢያም እንደዚህ አይነት ሰዎችን ያኮረፉ ሰዎችን ሁልጊዜ ይጠቀሙባቸዋል። ያኮረፈ ነው በሙሉ ስልጣን አላ ይሄ ኦብነግ ብቻ አይደለም። ከኦብነግ የወጣ ሰው ብቻ ሳይሆን ሌሎች ድርጅቶችም አሁን እየወጡ መግለጫ የሚሰጡ የምናምን ነፃ አውጪ ነን የሚሉ ያኮረፉ ሰዎች ናቸው። እንግዲህ ከነ ገዱ አንዳርጋቸው ከነ አንዳርጋቸው ጽጌ ጀምራችሁ ስታዩ ሌሎችም በሚዲያ ላይ የተሰማሩ ደግሞ እዚህ ጥቅም አጥተው የሆነ መሬት ጠይቀው የሆነ ገንዘብ ጠይቀው የሆነ ስልጣን ይሄንን ፈልገው ያጡ ሰዎች የፈጠሩት ነው። አሁን ኢትዮጵያ ውስጥ የኢትዮጵያን እየበጠበጡ ያሉ ትንሽ ሆነው ብዙ መስለው የሚጮሁ ኃይሎች በሙሉ በዚህ በስልጣን ያኮረፉ መሆናቸውን ከዚህ ከኦብነግ መግለጫ ልንረዳ እንችላለን። ሌሎችም በዚህ ደረጃ ያሉ ናቸው እና ትልቁ ነገር ምንድን ነው? አሁን እየታዩ ያሉ ሁኔታዎች ይሄ መንጋውን ቀስቅሶ ለሆነ ነገር ለሆነ አመፅ ለማዘጋጀት ሲሞከር የሆነ መግለጫ ሲወጣ ከዛው ድርጅት ውስጥ ከዛው ቡድን ውስጥ አብረው ተቧድነው የነበሩ ግን ህሊና ያላቸው ትግሉ ያ መስመር እንደማይዋጣ የሚገነዘቡ ኖ ይላሉ። አሁን እንዲህ አይነት ነገሮች በጣም በብዛት እየታዩ ስለሆኑ ተስፋ ሰጭ ናቸው። ባይዘው እንደዚህ አይነት ነገሮች በጣም ተስፋ ሰጭ ናቸው። ብዙ ቦታ ላይ እንደዚህ ይታያል። አሁን ለምሳሌ ባለፈው የትብብሩ ባወጣው መግለጫ ላይ የተወሰኑት ለነውጥ ለአመፅ የገቡ ኃይሎች ምርጫ ላይ ብንመረጥ እንኳን አንገባም ምናምን ሲሉ የትብብሩ የምርጫ ጉዳዮች ኃላፊ አቶ ምርጫው ነው ስማቸው፣ እሳቸው
ወጥተው ገና ከመጀመሪያውም እኛ አሁን ባለን ሁኔታ እናሸንፋለን ብለን አይደለም የገባ ነው። ለዲሞክራሲ እድገት አስተዋጽኦ ለማድረግ ነው ተወዳድረንና ድርጅታችንን ደግሞ ልምድ እያገኘ እንዲሄድ ነው። ምክንያቱም ከኛ በላይ ልምድ ያለው ከኛ በላይ የሰራ ከኛ በላይ በህዝብ ዘንድ ተቀባይነት ያለው ኃይል እና ህዝብ ውስጥ በደንብ መሰረት የጣለ እንዳለ ስለምናቅ እኛ ለወደፊቱ ያን ኤክስፒሪየንስ ወስደን ወደ ህዝብ ለመግባት የተጠቀምንበት ነው ብሎ በጣም በሳል መረጃ ከመጀመሪያው ሰጥተዋል። ቀጥለው አሁን ምርጫው ሲያልቅ የኢትዮጵያ ህዝብ አሸንፏል አሉ። በቃ ወጥቶ በሰላም መርጧል። ምርጫውን ለማደናቀፍ የተደረጉ ሙከራዎችን ሁሉ አክሽፏል ብለው በእነሱ ላይ ራሱ ምርጫውን ለማደናቀፍ የሚሰጡ ጫና የሚደረግባቸው ጫና እንደነበር አጋልጠዋል። አሁን እሳቸው ሰውዬ እንዲህ አይነት እውነተኛ ሰዎች እዚህ በሐሰት በጸረ ህዝብነት ከተደራጁ ቡድኖችም ውስጥ እየወጡ ነው። አንዳንድ የአመፅ እንቅስቃሴዎች ተቃራኒ ሀሳብ እየገጠማቸው ከውስጣቸው መፈረካከስ እንዲፈጠር እያደረገ መሆኑን ነው የሚያሳየን። ሌሎች ብዙ ነገሮች አሉ። ለምሳሌ አሁን ባለፈው እንደዚህ አይነት ነገር መደረግ የለበትም ህዝብ እየሞተ ምናምን ተብሎ እዚህ ምንድነው የስፖርት ፌስቲቫል ከማድረግ ጋር ሌላው ደግሞ አደርጋለሁ አለ። አሁን ይሄን ፖለቲሳይዝ ለማድረግ የሚሰሩ ሰዎች አሉ። ይሄ መደረግ የለበትም። እኔ አሁን ይሄ ኳስ ድጋፉ ትክክል ነው ትክክል አይደለም የሚል አለኝ። እኛ በዚህ ደረጃ የአውሮፓን እግር ኳስ ደግፈን እንደውም የግጭት የጭቅጭቅ መንስኤ ሁሉ መሆኑ አስፈላጊ ነው ብዬ አላምንም። እኔ ግን ይሄን እናድርግ የሚል ኃይል የመኖሩን ያህል ኖ ብሎ ደግሞ የሚወጣ ኃይል አለ። በቃ የዲሞክራሲ መዳበር የሚያሳየን ይሄንን ነው። መምጣት ህዝብ እንዳትመርጥ እንዳትሰለፍ ድጋፍ እንዳትሰጥ ሲባል ኖ እሰጣለሁ እሄዳለሁ። ስለዚህ አሁን ሰው የአደገኛ ነገሮችን ይሄ ዝም ብሎ የሚነዱት ነርተው ወደ እሳት ነርተው ወደ እልቂት የሚመሩትን ነገሮች እምቢ እያለ ነው። በጣም ነው ደስ የሚል እምቢ የሚሉ ሰዎች ከዛ ከውስጥም እያፈነገጡ አሁን እንደምታዩት አንዳንድ ሚዲያዎች እኮ እርስ በርስ ይጣላሉ። እርስ በርስ እየተጨቃጨቁ ነው። አሁን ስለ ኢህአፓ ይሄ ምርጫው ላይ አልሳተፍም ምናምን ማለት ባሸንፍም ያለው መቼም ቢሆን ላይሸንፍ የማይችለው ምርጫ ማለት ነው። አንዳንዶች ይሄንን እንደ በጎ እንደ አመጽ ምናምን ሲቆጥሩት፣ ሌሎቹ ግን መቼ መጀመሪያ ደረጃ አትግባ ስትባል አይደለም የገባው ምናምን ብለው ሲሰድቡት ሲያወግዙት ነው የሚታየው። እየታየ ነው። የራሳቸው አባላትም በዚህ ደረጃ ወደ እውነት መስመር የሚመጣ አለ። በዛው በሐሰት ደግሞ በእልህ የሚቀጥል መኖሩን ነው የሚያሳየው። እንግዲህ ህዝቡ ደግሞ ልክ አሁን እንደዚህ አርሲ ውስጥ እንደተፈጸመው የሽብር ጥቃት ደግሞ ስታዩት መንግስት ነው ምናምን ነው ገዳው ቁጭ ብሎ ገዳውን እያወቁት ገዳውን ህዝብ እየተናገረ ገዳውን የዓይን እማኞች እያረጋገጡ ባለበት ሁኔታ ይሄ በመንግስት ኃይሎች የተቀነባበረ ወይም መንግስት ከጀርባ ሆኖ የሚደግፈው መንግስት ደግሞ መጨረሻ ሰራዊት አሰማርቶ እኮ ያው እስካሁኑ ሰዓት ድረስ ይህን ቡድን እያሳደደው ነው ያለው። ህዝቡም ቶሎ መከላከያ ይምጣልን ነው። ለምን የሚሊሻው የፖሊሱ አቅም በላይ ይሆናል። ከአንድ አካባቢ ከብዙ አካባቢ ይሰባሰቡና አንድ አካባቢ ትንሽ ኃይል ያለበት ቦታ ያጠቃሉ። ይሄን ነው የሚያደርጉት የሽምቅ ተዋጊዎች እና ይሄንን ትክክል አይደለም። ይሄን የሚያደርገው የሽብር ኃይል ነው አልቀበልም የሚል ሰው ቁጥር አሁን በከፍተኛ ነው እና ሰው ወዴት መጥቷል? ለምንድን ነው መንግስት ጥበቃም ማያደርግልን ነው? ለምንድን ነው መንግስት በሰላማዊ ህዝብ ላይ የሚደርሰውን ጭፍጨፋ የማይታደገን? የመንግስት ትልቁ ተግባር ህዝብና ሀገርን መጠበቅ ሰላምን ማስፈን ነው የሚሉ ወገኖች አሉ። ይሄም አንዱ እነዚህ ጥቃት የሚፈጽሙ ኃይሎች መፍጠር የሚፈልጉት ነገር ነው። ባይዘው በትንሹ ይሄን ነው የሚፈልጉት፣ በትልቁ ደግሞ መንግስት ነው ያጠቃው መባልን ነው የሚፈልጉት እና ቢያንስ መንግስት ነው ያጠቃው ከሚል ይሄኛው
ልዩነት አለው። እንግዲህ የህዝብ አደረጃጀት ፈጥሮ የመረጃ መረቡን ሰፋ አድርጎ ከዚህ በላይ ሊሄድበት ይገባል። መንግስት አሁንም ያንን እያደረገ ነው። በተለያየ ስምሪት በአማራ ክልልም በኦሮሚያም መከላከያ ሰራዊት ከአካባቢው ሲነሳ የሚፈጸሙ ጥቃቶች አሉ። ተመልሶ ግን እነሱ ካደረሱት ጉዳት በላይ ነው ምት የሚያሳርፍባቸው እና ህዝብንም የሚያረጋጋው። ያ ባይሆን ምንድን ነው የሚከሰተው ብሎ ማሰብ ያስፈልጋል። ስለዚህ አሁን ይሄንኑ የአርሲን እንግዲህ የሽብር ጥቃት አስመልክቶ የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው መግለጫ ጥቃቱ በሸኔ ኃይሎች እንደተፈጸመና አፈጻጸሙን ዝርዝር ጭምር መግለጫ ሰጥቷል። እና ይሄ እንግዲህ ጥቃቱ የደረሰባቸውን ሰዎች የተለያዩ በስፍራው የነበሩ የጸጥታ አካላት ይህንን ለመከላከል ሞክረው ከአቅማቸው በላይ የሆነው ማለት ነው። እነዚህን ጠቅሶ ይሄ ጥቃት የተፈጸመው በሸኔ ነው፣ የጥቃት አፈጻጸሙ ይሄ ነው፣ የጸጥታ ኃይሎቹ በደንብ ለመከላከል ሞክረው ብዙ መስዋዕትነትና ጉዳት ደርሶባቸው ግን ከአቅማቸው በላይ ሆኖ እነዛ በሰላማዊ ሰዎች ላይ የተፈጸሙ ጥቃቶች ሊደርሱ እንደቻሉ ገልጾልናል። እና ዝርዝሩን እሱ የበተነው መረጃ አለ። ስለሞቱም ስለተጎዱም ሰዎች ትክክለኛ ቁጥር አውጥቷል በመግለጫው። እንግዲህ ባይዘዌ ይሄ የሰብአዊ መብት ኮሚሽን ቀደም ሲል ምርጫውን አስመልክቶም ያወጣውን መረጃ ወይም የሰጠውን መግለጫ የምርጫውን አፈጻጸም በስፋት ከገመገመ በኋላም ድጋሜ አውጥቷል። የተካሄደው ምርጫ ሰላማዊ፣ ዲሞክራሲያዊ፣ የሰብአዊ መብት ጥሰት ያልተካሄደበት ምርጫ ነው ብሎ እንግዲህ መስክሯል። አሁን እንግዲህ ኢትዮጵያ ውስጥ አንዱ ችግር ምንድን ነው? እንደዚህ አይነት የተቋማትን እምነት የመሸርሸር ስራ ሲሰራ ቆይቷል። አሁን ምርጫ ቦርድን፣ የጸጥታ ኃይሉን፣ የደህንነቱን ይሄን እንደዚህ አይነት ደግሞ ገለልተኛ ተብለው የተቋቋሙ ኃይሎችን ሁሉ እነሱ የሚሉትን ካልተናገሩላቸው ወይም እነሱ ተደረገ ባሉት መንገድ ካልወሰዱ ምርመራቸውን እንደዚህ ናቸው፣ ቅጥረኞች ናቸው፣ ከመንግስት ጋር ግንኙነት አላቸው ይላሉ። ኢቭን በቦታው ያለ ከዚህ በፊት አሁን የቤተ ክህነት ሰዎችም ሄደው አጣርተው ነበር። እዚህ አርሲ ውስጥ የተደረጉ የኢትዮጵያ የሃይማኖት ጉባኤ አጣርቷል። አሁንም ቢሆን የኦሮሚያው ጥቃት የሃይማኖት ግጭት ወይም አንድ ሃይማኖት በሌላ ሃይማኖት ላይ የፈጸመው ጥቃት ሳይሆን የሽብር ጥቃት ነው ብለዋል። እንደዚህ አይነት ተቋማትና ለጉዳዩ ላይ ትክክለኛ መረጃ ይሰጣሉ ተብለው የሚጠበቁ ኃይሎችን ተቀባይነት እንዳያገኙ የሚሰሩ ግን ደግሞ እነሱ ከየትም መረጃ ሊያገኙ የማይችሉ በሚዲያም ኢንቨስቲጌት አድርገው የማይዘግቡ ኢንቨስቲጌሽን የመስራት አቅምም የሌላቸው ፍላጎትም የሌላቸው በመሰረቱ ገና እንትኗ ኳ ስትል ነው የሚነግሩህ ከሌ ነው የሚሉህ ኳ ስትል ነው። ምክንያቱም ከጥቃቱ ጋር ትብብር ስላላቸው ጥቃቱ ሲታቀድ አብረው ያቀዱ በመሆናቸው ጥቃቱን ያቀደው አካል እንዲህ ሊሆን ይችላልና ዝግጁ ሆናቸው በዚህ መስመር ዘግቡት፣ ዘገባቸው አቅጣጫው ይሄ ይሁን ተብሎ የተሰጣቸው መሆኑን የምታውቁት ኳ ሲል ነው እነሱ መግለጫ የሚሰጡት። ይሄ መረጃ ለመስጠት ግን ተገቢዎች አይደሉም። እነሱ ተገቢ የሆኑትን ግን ያጣጥሉና ህዝቡ እውነተኛውን መረጃ እንዳያገኝ ይጋርዳሉ በሚያሳዝን ሁኔታ። እንግዲህ እውነቱ ይሄ ነው። ሲጠቃለል መንግስት አሁን አገሪቱ ላይ አደገኛ ጥቃት
ወይም አደገኛ ሁከትና ብጥብጥ እንዲነሳ እየሰሩ ያሉ ኃይሎችን ትስስራቸውን ለመበጠስ የመነሻውን ለማድረግ እየሰራ ያለ ነው። ጠንከር ያለ እርምጃ እየወሰደ ያለ ነው የሚመስለው። ይሄ እንዲጠናከር ያስፈልጋል። ከህዝብ ሰላም በላይ ከማስከበር በላይ መንግስት እርግጥ ነው ምንም ኃላፊነት የለበትም፣ ይሄን ማስከበር አለበት። አሁን ዘንግቼው የነበረውን ነገር ልጨምርና ላጠቃል። የሶማሌላንድን በተመለከተ የሶማሌላንድ በተለያየ ፕላትፎርም ላይ ወጥቶ ምናልባት አይታችሁት ይሆናል፣ ግን ለእኛ ትልቅ ትርጉም ነው ያለው። የሶማሌላንድ ኢትዮጵያ የበርበራን ወደብ በፈለገችው መጠን እንድትጠቀም ብለዋል። በፈለገችው መጠን በፈለገችው መንገድ መጠቀም ትችላለች እና የሶማሌላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳህዲ በአካል ከሪፖርተር ጋዜጣ ጋር ቃለ ምልልስ አድርገዋል እና ሀገራቸው በባህር በር ዙሪያ ከኢትዮጵያ ጋር ለመተባበር አሁንም ሙሉ ዝግጁነት እንዳላት ገልጸዋል። ኢትዮጵያ የባህር በር የማግኘት መብት እንዳላት ሶማሌላንድ በጽኑ ታምናለች ብለዋል ሚኒስትሩ እና ለዚህ መብቷ ደግሞ የበርበራ ወደብን በፈለገችው መንገድ እንድትጠቀም እንፈልጋለን ይላሉ እና ኢትዮጵያ በበርበራ ወደብ አግኝቻለሁ ያለችው 19 በመቶ ድርሻም ነበረ ከዚህ በፊት በነበረው እና እየተጠቀመችበት ነው ወይ ተብሎ ለቀረበላቸው ጥያቄም የለም፣ ወደቡን በሙሉ አቅሙ እየተጠቀመችበት አይደለም። ከዚህም በላይ የባህር በሩንም ለወታደራዊ አገልግሎት ለመጠቀም የምታሳየው እንቅስቃሴ የለም። ግን እኛ ዝግጁ ነን። ስለዚህ ኢትዮጵያ የሶማሌላንድ ቁልፍ አጋርነት ከግምት ውስጥ በማስገባት አንድ ቀን እነዚህን ትጠቀማለች። ለሶማሌላንድም አንድ ቀን እውቅና ሰጥታ በጋራ ተጠቃሚነት በሰጥቶ መቀበል ሁለቱ አገራት አብረው ያድጋሉ ብለው ተስፋ እንደሚያደርጉና ሶማሌላንድ ግን በዚህ 100% ዝግጁ መሆኗን ገልጸዋል። ይሄ እንግዲህ ከባህር በር መሻታችን ጋር የተያያዘ ነው። ተስፋ በዚህ በኩል አለ፣ ፍቃደኝነት፣ ዝግጁነት አለ በዛኛው ወገን። በሰሜኑ ደግሞ እንዴት አባክ እስቲ ወንድነህ ትደርሳለህ የሚሉና መንገድ ላይም እኛን ከለክለዋለን ወደዛ እንዳያመራ እንቅፋት እንፈጥራለን የሚሉ እንግዲህ ይሄን ሲሉ ጸረ ድሮንም ታጥቀናል ሲሉን ነበር። ምንም አይነት ይሄ ፕሮፓጋንዳቸው የሐሰት መሆኑ የሚያሳይ ጥቃት ከተፈጸመ በኋላ የታለ ጸረ ድሮ ናችሁ እየተባሉ እየጠየቁ ነው እና ራሳቸውም የለንም እንዴ ነው ወይስ የማይሰራ ነው ወይስ ፌክ ነው ወይስ ዝም ብለን ማስፈራሪያ ነው እያሉ ያው አመራሮችም እየተጨነቁ ነው አሁን ባለው ሁኔታና ኢትዮጵያ በዚህ መጠን ጠላቶቿን ድል የምታደርግባትን ጅማሮ ጉዞ የጀመረች ይመስላል። ያው ታሸንፋለች ኢትዮጵያ። በዚሁ የዛሬ ፕሮግራሜን አጠቃልላለሁ። በሌላ ፕሮግራም እስከምንገናኝ ድረስ አዘጋጅቼ ያቀረብኩላችሁ ገበያው አለልኝ ነኝ በሀቅና ሳቅ። እንግዲህ በአርብ ፕሮግራሜ ደግሞ እስከምንገናኝ ደህና ሁኑልኝ። ሰላም።